ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ቤተሰቦቼ ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ የምንማማር ይሆናል ማለት ነው። ከዛ በፊት ግን ይህን ቪዲዮ እስከመጨረሻው እንድትከታተሉትና ሰብስክራይብ አላደረጋችሁም ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ጠይቃችኋለሁ ማለት ነው። እንግዲህ ዛሬ የምናወራው ስለ ማህፀን ኢንፌክሽን ነው። የማህፀን ኢንፌክሽን ምልክቶች፣ ማህፀን ኢንፌክሽን ምንድን ነው፣ ህክምና ውስጥ ምንድን ነው የሚለውን ዲቴይል ስለምናይ ሙሉውን ትከታተላላችሁ ብለን ተስፋ እናደርጋለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ በመከታተል መማር ትችላላችሁ ማለት ነው። ስለዚህ ላይክ በማድረግ አጋርነታችሁ እንድታሳዩኝም በዚሁ አጋጣሚ ጠይቃችኋለሁ ማለት ነው። እንግዲህ የማህፀን ኢንፌክሽን ብዙዎቹ የሚሰቃዩበት ከግንዛቤ እጥረትም ይሁን ከአንዳንድ ነገሮች ብዙ እህቶች ወደ ህክምና ቦታ ባለመሄድ ራሳቸውን ደብቀው የሚይዙት በሽታ ነውና ስለዚህ አንዳንድ ነገሮችን ለማለት ያክል የማህፀን ኢንፌክሽን ከፍተኛ የጤና ስጋት ሊሆን ይችላል ማለት ነው። እንግዲህ ይህ በሽታ ይህ ህመም በሁሉም እድሜ ውስጥ ያሉ ሴቶች ይጎዳቸዋል ማለት ነው። እንደዚህ የኢንፌክሽን ለመቆጣጠር እና ለመከላከል ምልክቶቹ፣ መንስኤዎቹ፣ የህክምና አማራጮቹ መረዳት ወሳኝ ነገር ነው ማለት ነው። ስለዚህ የማህፀን ኢንፌክሽን ምንድን ነው ብለን ስናል የማህፀን ኢንፌክሽን ወይንም ኢንዶሜትሪዮሲስ በመባል የሚታወቅ ባክቴሪያ ኢንፌክሽን ምክንያት የማህፀን ሽፋን ሲያጠቃ ነው ማለት ነው። የማህፀን ኢንፌክሽን ተፈጠረ የምንለው ማለት ነው። እነዚህ ኢንፌክሽኖች በተለይም ተህዋሲያንን ሊፈጥሩ ስለሚችሉ ፈጣኝ ህክምና ካልተደረገላቸው ወደ ውስብስብ ችግሮች ያመራሉ ማለት ነው። እንግዲህ እነዚህን ወደታች ምልክቶች እናያለን ማለት ነው። እነዚህን የሚያይ ሰው እነዚህን የማህፀን ኢንፌክሽን ነው ብሎ የሚጠረጥር ሰው አፋጣኝ ህክምና ካላደረገ ውስብስብ የሆነ ችግር ውስጥ ሊገባ ይችላል ማለት ነው። ስለዚህ የማህፀን ኢንፌክሽን ምልክቶች የምናየው ይሆናል ማለት ነው። የማህፀን ኢንፌክሽን ምልክቶች እንግዲህ ውጤታማ ህክምና ለማግኘት የማህፀን ኢንፌክሽን ምልክቶች በጊዜ መለየት አስፈላጊ ነው። ሊያውቋቸው የሚገቡ እንግዲህ ብዙውን ጊዜ ብዙ ሰዎች ላይ ሊከሰታሉ ተብሎ የሚገመቱ የተለመዱ ምልክቶች ይኖራሉ ማለት ነው። ስለዚህ እነዛን ምልክቶች ማወቅ ተገቢ ነው ማለት ነው። አንደኛ ያልተለመደ የብልት ፈሳሽ ነው። በብልት ላይ ያልተለመደ ፈሳሽ ማየት ማለት ነው። በጣም ከሚታወቁ የማህፀን ኢንፌክሽን ምልክቶች አንዱ ያልተለመደ የብልት ፈሳሽ ነው ማለት ነው። ስለዚህ ይህ ፈሳሽ በሚታይበት ሰዓት የማህፀን ኢንፌክሽን ሊሆን ስለሚችል መለየት አስፈላጊ ነው ማለት ነው። የፈሳሽ ያልተለመደ ቀለም ይኖረዋል። እንግዲህ በተፈጥሮ ፈሳሽ ይኖረዋል ማህፀን፣ ከዛ የተለየ ሲሆን ነው ማለት ነው። ለምሳሌ እንደ ቢጫ ወይንም ግራጫ እና መጥፎ ሽታ ሊኖረው ይችላል ማለት ነው። ስለዚህ ይህኛው ያልተለመደ የሴት ብልት መፍሰስ ይኖራል ማለት ነው። ከተለመደው ወጣ ያለ ነው። እነዚህም ቢጫ፣ አረንጓዴ፣ ግራጫ አይነት ቀለማቶች እና መጥፎ ሽታ ያለው ይሆናል ማለት ነው። ሁለተኛ የሆድ ህመም ይኖረዋል። እንግዲህ የሆድ ህመም ሊኖረው ይችላል ማለት ነው። ይህም የዳሌ ህመም ወይንም ምቾት የሌለው የተለመደ ምልክት ነው ማለት ነው። ህመሙ የማያቋርጥ ወይንም የማያቋርጥ እና ከቀላል እስከ ከባድ ሊሆን ይችላል ማለት ነው። ይህ የሆድ ህመም ይህኛው ምልክትም ካለ ይህም አንዱ የማህፀን ኢንፌክሽን ምልክት ነው ማለት ነው። ሌላኛው ትኩሳት ይኖራል። ብርድ ማለት ይኖራል። እንግዲህ ድንገተኛ ትኩሳት፣ ብርድ ማለት በማህፀን ውስጥ ያለውን ኢንፌክሽን ሊያመለክት ይችላል ማለት ነው። ይህ ምልክት ብዙውን ጊዜ እንደ ድካም፣ የሰውነት ህመም ካሉ ሌሎች ኢንፌክሽን ምልክቶች ጋር አብሮ የሚመጣ ምልክት ነው ማለት ነው። ሌላው አራተኛ በሽንት በሚሸናበት ሰዓት ማቃጠል ነው። እንግዲህ የሚያቃጥል ይኖረዋል ማለት ነው። ማቃጠል ይኖረዋል። የስቃይ ያለው የሽንት በሚሸናበት ሰዓት ከፍተኛ የሆነ ህመም ይኖራል ማለት ነው። እንግዲህ ይህ ሽንት ጊዜ ህመም ወይም ማቃጠል ስሜት ማጋጠም የማህፀን ኢንፌክሽን ምልክት ሊሆን ይችላል ማለት ነው። ይህ ምልክት የሚከሰተው ኢንፌክሽን ወደ ሽንት ቱቦ ውስጥ ሲሰራጭ ነው ማለት ነው። እንግዲህ የተለያዩ ኢንፌክሽኖች ወደ ሽንት ኢንፌክሽን በሚሰራጩበት ሰዓት ውስራት ይፈጥራሉ። ስለዚህ በዛ ሰዓት የሚያቃጥል ሽንት ይኖራል ማለት ነው። በጣም አስቸጋሪ ብዙዎች ላይ የሚታይ ምልክት ነው ይሄኛው ማለት ነው። ስለዚህ የሚያቃጥል በጣም የተወሳሰበ ህመም ሊሆን ይችላል ማለት ነው። ስለዚህ እነዚህ ምልክቶች ከታያችሁ ማየት ተገቢ ነው ማለት ነው። ሌላኛው መደበኛ ያልሆነ የወር አበባ ደም መፍሰስ ነው ማለት ነው። መደበኛ ያልሆነ የደም አበባ መፍሰስን ያስከትላል ማለት ነው። ይህ ማለት የማህፀን ኢንፌክሽን በወር አበባ ዑደት ላይ ለውጦችን ሊያደርጉ ይችላሉ ማለት ነው። ይህም ወደ መደበኛ ያልሆነ የደም መፍሰስ ወይንም የወር አበባ መካከል የሚታይ
የተዘባበየ መካከሉ የሚታይ መፍሰስን ሊያስከትል ይችላል ማለት ነው። ይህም አንዱ እና ዋነኛው ነው ማለት ነው። እንግዲህ ሌላው የታችኛው የሆድ ህመም ነው። ወደታች ታችኛው የሆድ ክፍል ውስጥ ህመም ሊኖር ይችላል። ብዙውን ጊዜ እንደ ምን አይነት ምልክት ነው? ይሄ እንደ መቆንጠጥ ስሜት የተለመደ የማህፀን ኢንፌክሽን ምልክት ነው ማለት ነው። ይሄ ከታችኛው በኩል እንደ መቁረጥ ማለት ነው። መቁረጥ ኃይለኛ ቁርጠት ሊኖራቸው ይችላል። በወር አበባ ጊዜ ወይንም በጾታዊ እንቅስቃሴ ጊዜ ወቅት ሊባባስ ይችላል ማለት ነው። በግንኙነት ጊዜ እንግዲህ ሴክሹዋል ኢንተርኮርስ በሚደረግበት ሰዓት ከፍተኛ የሆነ ህመም ልክ ሽንት እንደሚያቃጥለው በግንኙነትም ጊዜ ከፍተኛ የሆነ ህመም ይኖረዋል ማለት ነው። ስለዚህ ግንኙነት በሚደረግበት ሰዓት ህመም ይኖረዋል ማለት ነው። እንግዲህ የተለያዩ መንስኤዎች ሊኖሩ ይችላሉ። የማህፀን ኢንፌክሽን መንስኤዎች እነዚህም መንስኤዎቹ ምንድን ናቸው የሚለውን እናያለን ማለት ነው። የማህፀን ኢንፌክሽን መንስኤዎች መረዳት፣ ለመከላከል፣ አስቀድሞ ለማወቅ ይረዳሉ። ስለዚህ እስኪ አንዳንድ የተለመዱ መንስኤዎችን ለማለት ያክል አንደኛው የባክቴሪያ ኢንፌክሽኖች ናቸው። እንግዲህ ባክቴሪያ ኢንፌክሽኖች ናቸው ማለት ነው። ስለዚህ ባክቴሪያ አንዱ ለዚህ የማህፀን ኢንፌክሽን መንስኤው ነው ማለት ነው። ሌላኛው በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች አሉ። እንግዲህ ሴክሹዋል ኢንተርኮርስ በሚፈጠርበት ሰዓት በዛ ጋር ተያይዞ ሊፈጠሩ የሚችሉ የማህፀን ኢንፌክሽኖች አሉ ማለት ነው። በግብረ ስጋ ግንኙነት ጊዜ ለምሳሌ ያክል እንደ ክላሚዲያ፣ ጨብጥ ያሉ አንዳንድ የአባላዘር በሽታዎች ሕክምና ካልተደረገላቸው ወደ ማህፀን ኢንፌክሽን ያድጋሉ ወይንም ሊያመሩ ይችላሉ ማለት ነው። ስለዚህ ደህንነቱ የተጠበቀ ግብረ ስጋ ግንኙነት ማድረግ እና መደበኛ የአባላዘር በሽታ ምርመራ ማድረግ እነዚህን ኢንፌክሽኖች ለመከላከል ይረዳል ማለት ነው። ሌላኛው የማህፀን ውስጥ ያሉ መሳሪያዎች ናቸው። እንግዲህ የተለያዩ መሳሪያዎች ይቀመጣሉ። ለምሳሌ እንደ ወሊድ መቆጣጠሪያ፣ በማህፀን የሚቀመጡ የወሊድ መቆጣጠሪያ መሳሪያዎች አሉ። ለምሳሌ አይዲ አለ፣ ኢንትራዩተራይን ዲቫይስ የምንለው ማለት ነው። ይሄ ታዋቂ የሆነ የእርግዝና መከላከያ ቢሆንም አንዳንድ ጊዜ የማህፀን ኢንፌክሽን አደጋን ሊጨምር ይችላል ማለት ነው። አይዲ ከተወሰደ በኋላ ያልተለመዱ ምልክቶች ካጋጠሙት እንግዲህ ወደ ጤና ተቋም በመሄድ ወይም ሆስፒታሎች ላይ በመሄድ ቶሎ ብሎ ኢንፎርም ማድረግ ይኖርባቸዋል ማለት ነው። እነዚህ ካልተደረጉ የማህፀን ኢንፌክሽንን ይፈጥራሉ ማለት ነው። ስለዚህ እነዚህ ምልክቶች ሲያዩ ቶሎ ብሎ እንትን ማድረግ ይኖራል ማለት ነው። ማመልከት ይኖርባቸዋል ማለት ነው። እንግዲህ የማህፀን ኢንፌክሽን ህክምና አማራጮች ብዙ አይነት አማራጮች ስላሉ እነዛንም ማድረግ ይጠበቅባቸዋል ማለት ነው። የተለያዩ ምርመራዎችን ማድረግ ተገቢ ነው ማለት ነው። እንደዚህ አይነት እንትኖች ሲኖሩ በቂ የሆነ እረፍቶችን በመውሰድ ሌላዎችን የማይወሰዱ ለምሳሌ የውጭ ቁሳቁሶችን ማስወገድ፣ አይዩሲዲ እየወሰዱ እንደዚህ ከፈጠበት አይዩዲን ማስወጣት። ስለዚህ እንደዚህ አይነት ነገሮችን መጠበቅ ይኖራል ማለት ነው። እስኪ አንዳንድ ጊዜ እንግዲህ የቤት ውስጥ መፍትሄዎችም ሊኖሩ ይችላሉ። በቤት ውስጥ ምን ማድረግ አለብን የሚሉ ደግሞ ብዙ ጥያቄዎች አሉና ስለዚህ አንደኛው እረፍት ማድረግ ነው። ብዙ እረፍት ማግኘት ሰውነትን ኢንፌክሽን ለመቋቋም እና ለማገገም ወሳኝ ነገር ነው። ሌላው ወተት መጠጣት፣ በደንብ እርጥበት መቆየት፣ መርዛማ ንጥረ ነገሮችን ለማስወገድ እና በአጠቃላይ ጤናን ይደግፋል ማለት ነው። ብዙ ውሃ ይጠጡ እና ለምሳሌ እንደ ካፌን፣ አልኮልን ያስወግዱ። ካፌንን፣ አልኮል መንገዶችን ማስወገድ ተገቢ ነው ማለት ነው። ሌላኛው ሞቅ ያለ መጨመቂያዎችን በታችኛው የሆድ ክፍል ላይ ሞቅ ያለ መጨመቂያዎችን ማድረግ ህመሙን ሊያስወግድ ይችላሉ። እነዚህ ዘላቂ አይደሉም። እንግዲህ ዘላቂ ያልሆኑ እንትኖች ናቸው። ዘላቂ ያልሆኑ መከላከያ መንገዶች ናቸው ማለት ነው። ስለዚህ እነዚህን ማየት ተገቢ ነው ማለት ነው። እንግዲህ ዛሬ ስለ ማህፀን ኢንፌክሽን አጠቃላይ ለመግለጽ ሞክሬላችኋለሁ ማለት ነው። በቀጣይ ትሪትመንቱ ወይንም መድኃኒቱ ምንድን ነው የሚለውን እናያለን ማለት ነው። እስከዛ ፎሎ፣ ሰብስክራይብ ማድረጉን አይዘንጉ ማለት ነው። ስለተከታተላችሁኝ አመሰግናለሁ።